ሰላም ውዴት ወዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን። ለቻናላችን አዲስ ከሆናችሁ እናንተ ግን ሰብስክራይብ በተኑ መጫናችሁ እንዳትዘነጉ መልእክታችን ነው። እንግዲህ ዛሬ ከሚደረገው የጨዋታ እንቅስቃሴ እንጀምራለን። ዛሬ በታላቁ በተወዳጁ እንግሊዝ ፕሪሚየር ሊግ የሚደረግ ጠባቂ ጨዋታ አለ። ይህም ጨዋታ መድፈኞቹ አርሰናል እንግዲህ የጨዋታ መርሃ ግብራቸውንም ይከውናሉ። በኤምሬትስ የደቡባዊ ለንደን ተወካዩን ክሪስታል ፓላስን በለንደን ደርቢ የሚጋብዙበት የጨዋታ እንቅስቃሴ በብዙ መልኩ የሚጠበቅ የጨዋታ ሂደትም ሆኗል። እንግዲህ የጨዋታ እንዲጠበቅ ከሚያደርጉት ጉዳዮች መካከል ደግሞ ሊቨርፑላውያን ወይም ደግሞ የሊቨርፑል እግር ኳስ ቡድን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ለማረጋገጥ ዛሬ አርሰናል በሜዳው ኤምሬትስ ስቴዲየም ከክሪስታል ፓላስ ጋር በሚከውነው ጨዋታ መሸነፍ ወይም ደግሞ ባቻ ውጤት ጨዋታውን ማጠናቀቅ የሚችልላቸው ከሆነ ሊቨርፑል የእንግሊዝ ፕሪሚየር ሊግ የዚህ ውድድር ዓመት ሻምፒዮን መሆናቸውንም ያረጋግጣሉ። ታዲያ ይህንን በተመለከተ እንግዲህ የሊቨርፑል እግር ኳስ ክለብ ተጫዋቾች እንደዚሁም ደግሞ ደጋፊዎች በአንድ ላይ ሰብሰብ ብሎ የጨዋታ እንቅስቃሴዎችን መመልከት በሚችሉባቸው ጉዳይ እንግዲህ ዝግጅት ማጠናቀቃቸውም እየተዘገበ እየተገለጸ ነው የሚገኘው። በእርግጥ አርሰናል ከክሪስታል ፓላስ ጋር ከዚህ በፊት በነበራቸው የጨዋታ እንቅስቃሴዎች መለስ ብላችሁ የእርስ በርስ ግንኙነቶቻቸውንም እንደዚሁ ለሚያጠናና ለተመለከተ ሰው ያው አርሰናል እንደ ወትሮ ሁሉ እንደ በርካታ የለንደን ክለቦች ክሪስታል ፓላስም ላይ በላይነት ያለው ቡድን እንደሆነ ምንም ጥያቄ የለውም። ነገር ግን አሁን ላይ ኦሊቨር ግላስነር በጣም የሚያስደንቅ ቡድንን እየገነቡ ይገኛሉ። ጥሩ እግር ኳስን የሚጫወት እንደዚሁ ደግሞ ጥሩ የእግር ኳስ መዋቅር ያላቸው ቡድኖችን ገንብቷል ኦሊቨር ግላስነር እና እንደ ቡድን አሁን ላይ ክሪስታል ፓላስ እንግዲህ ከአርሰናል የሚያደርጉት የምሽቱ የጨዋታ መርሃ ግብር በብዙ መልኩ እንዲጠበቅ ካደረጉት ጉዳዮች መካከል ባለፈው ዓመት እንግዲህ ወይም ደግሞ በመጀመሪያው ዙር ላይ መድፈኞቹ አርሰናል ከሜዳቸው ውጭ ተጉዘው ወደ ደቡባዊ ለንደን ማለት ነው ክሪስታል ፓላስን 5-1 በሆነ ውጤት አሸንፈው የተመለሱበት ውጤት እንደነበር ይታወቃል። ይሄ ውጤት እንግዲህ ምሽት ላይ ይደገማል ተብሎ ይጠበቃል። መድፈኞቹ አርሰናል በዚህ ጨዋታ ላይ በበላይነት የሚያጠናቅቃሉ ተብሎ ይጠበቃል። ባለፉት 3 የእርስ በርስ ግንኙነት ብትመለከቱ ከ3ቱ በሁለቱ ጨዋታ አርሰናል 5 ጎሎችን ብቻውን አስቆጥሯል። 5-0 እና 5-1 ነበር ያሸነፈው። አንደኛውን ጨዋታ ደግሞ መለስ ብላችሁ ከተመለከታችሁት በእንግሊዝ ፉትቦል ካፕ ጨዋታ 3-2 በሆነ ውጤት አርሰናል ያሸነፈበት አጋጣሚ እንደነበር ይታወቃል። ሁለቱ ቡድኖች ሲገናኙ እንግዲህ በርካታ ጎሎች የሚቆጠሩበት እንደዚሁም የአዝናኝ እግር ኳስን የምናይበት ጨዋታ ነው። ለመጨረሻ ጊዜ ክሪስታል ፓላስ እንግዲህ አርሰናልን ማሸነፍ የቻለው ታዲያ መቼ ነው ካልን ወደኋላ መለስ ብለን 3-0 በሆነ ውጤት ያሸነፈው በነ ዊልፍሬድ ዛሃ፣ ጆርዳን አዮ፣ ዣን ፊሊፔ ማቲታ አማካኝነት እንግዲህ 2022 ላይ እንደነበረም መረጃዎችም ያሳያሉ። 2022 ላይ በተደረገ እንግዲህ ሰለርስ ፓርክ ላይ በተደረገ የጨዋታ እንቅስቃሴ ነበር ክሪስታል ፓላስ ጨዋታውን አሸንፎ መውጣት የቻለው። ኤምሬትስ ላይ ደግሞ ለመጨረሻ ጊዜ ሲያሸንፍ 2019 ላይ ነበር 3-2 በሆነ ውጤት ክሪስታል ፓላስ ጨዋታውን በበላይነትም አጠናቀው የነበረው። ማካርተር፣ ዊልፍሬድ ዛሃ እና ክሪስቲያን ቤንቴኬ ዛኔ ጎል አስቆጣሪ ነበሩ። መሰት ኦዘል እና ፐረመሪክ ኦባሚያንግ ደግሞ የአርሰናልን ጎሎች አስቆጥረው ነበር። አርሰናል የዛ የውድድር ዓመት ላይ እንግዲህ በፕሪሚየር ሊጉ ደከም ያለ ውድድር ዓመታት አሳልፎ እንደነበር ይታወቃል። 5ኛ ደረጃ ነበር ይዞ ያጠናቀቀው ማንቸስተር ሲቲ ሻምፒዮን በሆነበት ዓመት ማለት ነው። ክሪስታል ፓላስ 12ኛ ደረጃን ይዞ ሲያጠናቀቅ ነበር። ለመጨረሻ ጊዜ እንግዲህ በሜዳው ተሸነፈው 6 ዓመታት አልፈዋል። አርሰናል በሜዳው ያደረጋቸውን የጨዋታ እንቅስቃሴ ከተሸነፈ ስለዚህ በኤምሬትስ የሚደረገው የጨዋታ እንቅስቃሴ በብዙ መልኩ ይጠበቃል። ታዲያ ሱፐር ሚኬል አርቴታ ከዚህ ጋር ተያይዞ ጋዜጣዊ መግለጫን ሰጥተዋል። እንግዲህ በጋዜጣዊ መግለጫ ወቅት ካነሷቸው ጉዳዮች መካከል በዋነኛነት ቡድናቸውን በምን አይነት መልኩ እየገነቡ እንደሚገኙ እና እንደዚሁም ስለ ተጫዋቾች ቆይታ ጥያቄ ተነስቶላቸው ነበር። እነዚህን የሰጧቸውን ሐሳቦች እስኪ እንመልከት። ሪካርዶ ካላፊዮሪ በዛሬው ጨዋታ ላይ እንደማይሰለፍ እንግዲህ ከሱፐር ሚኬል አርቴታ ይፋ አድርገዋል። በዚህም እንግዲህ ካላፊዮሪ በጉዳት ምክንያት የፓላሱን ጨዋታ አይሳተፍም ወይም ደግሞ ከዚህ የክሪስታል ፓላስ የጨዋታ እንቅስቃሴ ውጭ ነው ሲሉም ተናግረዋል። ጣሊያናዊው ተከላካይ እንግዲህ ካላፊዮሪ በጣም የሚያስደንቅ ብቃትን ከሚያሳዩ የአርሰናል ተጫዋቾች መካከል አንደኛው ነው። መከላከል ብቻ አይደለም እንግዲህ በማጥቃት ሂደትም እንደዚሁ የሪካርዶ ካላፊዮሪ ጉዳይ ሁሉንም አሟልቶ የያዘ ተጫዋች ነው። የ2 ዓመቱ ጣሊያናዊ ተጫዋች በዚህ ውድድር ዓመት በአርሰናል ቤት እንግዲህ በቋሚነት 11 ጨዋታዎችን ጀምሮ በአጠቃላይ 17 ጨዋታዎችን በተጫወተባቸው አጋጣሚ 2 ጎሎችን ማስቆጠር የቻለበት አጋጣሚም ነበር። ከዛም ማለፍ ሲል ደግሞ ተጫዋቹ በጣም የሚያስደንቀው ነገሩ ምን መሰላችሁ? ሜዳ ላይ በሚያደርጋቸው ያንዳንዱ እንቅስቃሴ ይሄ በራሱ የሜዳ ክፍልም እንደዚሁም ደግሞ በተቃራኒ የሜዳ ክፍልም የሚያደርጋቸው ያንዳንዱ እንቅስቃሴዎቹ ያስደንቃሉ። ለምሳሌ በራሱ የሜዳ ክፍል በሚያደርጋቸው ያንዳንዱ እንቅስቃሴዎች ላይ ማለት ነው ሪካርዶ ካላፊዮሪ በአርሰናል
የመከላከል ዞን ውስጥ ስህተቶችን የማይፈጽም እንደው ኳስ የማቀበል ስኬቱን እንኳን ስትመለከቱት ወደ 90% ስኬታማ የሚባል እንቅስቃሴን የሚያሳይ አይነት ተከላካይ ነው። ታዲያ የተከላካይ እንግዲህ ወደ ፋይናል ሰርድም እያመራ እንደዚህ ኳሶችን ለቡድን አጋሮቹ በማቀበል ጎሎችን በማስቆጠርም ጥሩ የሚባል እንቅስቃሴዎችን ያደርጋል። ከዛ ማለፍ ሲል ደግሞ ስኬታማ የሚባል ተጫዋች ነው። ድሪብል በማድረግም ስኬታማ ቁጥሮች ካሏቸው ተጫዋቾች መካከል አንደኛው ተጫዋች እንደሆነ የሚታወቃል። ሪካርዶ ካላፊዮሪ ለመጨረሻ ጊዜ በፕሪሚየር ሊጉ እንግዲህ ከአርሰናል ከቸልሲ ጋር ባደረጉት የጨዋታ እንቅስቃሴ ነበር የተሳተፈው። በቻምፒየንስ ሊጉ ፒኤስቪን እንግዲህ ከአርሰናል በረመረመበት ጨዋታ ደግሞ የመጨረሻ ጎሉን ማስቆጠሩ እንደነበር የሚታወቃል። ሪካርዶ ካላፊዮሪ የአጥቂ ጎል ነበር ማስቆጠር የቻለው። እንግዲህ ለማንኛውም ሪካርዶ ካላፊዮሪ ከዚህ የጨዋታ እንቅስቃሴ ውጭ ነው ሲል ሱፐር ሚካኤል ማርቲያን አርቴታ አስተያየቱን የሰጠበት ጉዳይ አለ በጋዜጣዊ መግለጫ ወቅት። ሌላው የሉዊስ ስኬሊን ጉዳይ በተመለከተ እንግዲህ ከጥያቄ ተነስቶለት ነበር። ያው በሰሞን ቀን በነበረን መረጃ ወደ እናንተ ባካፈልኩት መረጃ መሰረት ማለት ነው ስለ ሉዊስ ስኬሊ አንድ መረጃና አጋርቻችሁ ነበር። ሉዊስ ስኬሊ ምናልባትም በቀጣይ በቻምፒየንስ ሊግ የጨዋታ መርሃ ግብሮች ላይ የአማካይ መስመር ሰላፊ ተጫዋች ሆኖ ልንመለከተው እንችላለን የሚል ሐሳብን አጋርቻችሁ እንደነበር ይታወቃል። ታዲያ ሚኬል አርቴታም እንግዲህ ስለ ሉዊስ ስኬሊ አንድ ጥያቄ ቀርቦላቸው ነበር። ሉዊስ ስኬሊ ምን አይነት ተጫዋች ነው ወይም ደግሞ ምን አይነት ልዩነቶችን መፍጠር ይችላል የሚል ሐሳብ ቀርቦለት ነበርና ተጫዋቹ እንደ 8 ቁጥር እንደ 6 ቁጥር መጫወት ይችላል። እንደ መስመር ተከላካይ ብዙ ጊዜ ተጫውቶ ስላሳለፈ እዛ ቦታ ላይ ብዙ ጊዜ ረጋ ብሎ ያሳልፋል እንጂ በ8ም በ6 ቁጥርም ቦታ ላይ መጫወት ይችላል የሚል አስተያየትንም ሰጥቷል። እንግዲህ በተለይ አሁን ላይ አርሰናል በፓሪሰን ጀርመኑ ጨዋታ የአማካይ መስመሩ ላይ እንግዲህ ቶማስ ቴፓርቲ በቅጣት ምክንያት ስለማይኖር እዛ ቦታ ላይ እንግዲህ ምናልባት ሉዊስ ስኬሊንም ሊጠቀምበት ይችላል ተብሎ ይጠበቃል። በነገራችን ላይ የተጫዋቹ ፕሮፋይል ላይ ፖዚሽኑ የት ላይ ነው ተብሎ በሚጠየቅበት ጊዜ የአማካይ መስመር ሰላፊ ተጫዋች እንደሆነም ነው ቁጥሮችም የሚያሳዩት። በመከላከልም በማጥቃትም በአማካይ መስመር ባላንስ በማድረግም እንደዚሁ የተዋጣለት አይነት ተጫዋች ነው ሉዊስ ስኬሊ። ገና ወጣት ነው። ገና እድሜው በጣም ትንሽ የሚባል 18 ዓመት ተጫዋች ነው። ነገር ግን የሚያሳያቸው እንቅስቃሴዎች እጅግ በጣም የሚያስደንቁ ናቸው። ተጫዋቹ በዚህ የውድድር ዓመት ለአርሰናል ወሳኝ የሚባሉ ጨዋታዎች ላይ ጭምር ልዩነቶችን መፍጠር ችሏል። ለምሳሌ ሪያል ማድሪድን አርሰናል ባሸነፈበት ጨዋታ ለጎል የሆነ ኳስ አመቻችቶ አቀብሏል። ለእንግሊዝ ብሔራዊ ቡድን ተሰልፎ በተጫወተበት የመጀመሪያ ጨዋታው ጎል ያስቆጠረበት አጋጣሚ ነበር። ለአርሰናል እንደዚሁ ማንቸስተር ሲቲን ባሸነፉበትን ጨዋታ የትልቅ ጌም ተጫዋች መሆኑን ከአንድም 2-3 ጊዜ በደንብ ያሳየበት አጋጣሚ አለ ሉዊስ ስኬሊ። ይሄ ተስፈኛው እንግዲህ የአርሰናል የአካዳሚ ፍሬ ተጫዋችና ይሄን ተጫዋች እንግዲህ እንደ 6ም እንደ 8 ቁጥርም ከዛ ማለፍ ሲል ደግሞ እንደ መስመር ተከላካይነትም አድርጌ ማጫወት እችላለሁ ብሏል ሚኬል አርቴታ። ይሄም ሳይታለም የተፈታ ጉዳይ ነው። እንግዲህ ከሌላው ሚኬል አርቴታ በጋዜጣዊ መግለጫ ወቅት ካነሳቸው ጉዳዮች መካከል አንደኛው የቡካዮ ሳካ ጉዳይ ነው። ቡካዮ ሳካ በተለይ በሰሞን ቀን በተደረገ የጨዋታ እንቅስቃሴ እንግዲህ ጉዳት አስተናግዶ እንደነበር ይታወቃል አይደል? አርሰናል በተለይ ኢፕስዊች ታውንን በእንጋበዙበትና 4 ጎሎችን አዝንቦ መድፈኞቹ ባሸነፉበት የጨዋታ እንቅስቃሴ ላይ እንግዲህ የቡካዮ ሳካ ጉዳት ቀለል ያለ ነው ቢባልም እንኳን ከሜዳ ተቀይሮ እንዲወጣ ያስገደደው እንቅስቃሴ እንደነበር ይታወቃል። በዚህ ጨዋታ ላይ እንግዲህ ታራ ቡካዮ ሳካ ምናልባት አስጊ በሚባል መልኩ ጉዳት እንዳላስተናገደ ከተነገረ በኋላ አሁን ላይ የተጫዋቹ እንቅስቃሴ ምን ሊመስል ምን ሊሆን ይችላል በሚለው ጉዳይ ሚኬል አርቴታ ጋዜጣዊ መግለጫ ስለ እንግዲህ ጥያቄ ቀርቦለት ነበር። ከልምምድ ጊዜ በኋላ እንግዲህ ምላሽ እንደሚሰጥ ጠብቃለሁኝ ብሏል። በተለይ እንግዲህ ያን ውሳኔ የምንወስነው ከልምምድ መርሃ ግብሮች በኋላ ነው። ከባድ ስሜት አይሰማውም። እኛ ከፈለግን የመጫወት እድል እንሰጠዋለን ብሏል። በእርግጥም አሁን እዚህ ጋር እንግዲህ ትንሽ ሐሳቦችን ማንሸራሸር ይጠበቅብናል። ቡካዮ ሳካ የአርሰናል ቁጥር 1 አይነኬ ወይም ደግሞ የአርሰናል ትርታ የምንለው አይነት ተጫዋች ነው። የክለቡም ጭራሽ የልብ ምት አድርጋችሁ የምታዩት ተጫዋች ነው። ታዲያ ይህንን ተጫዋች አርሰናል በዛሬው ጨዋታ ማሰለፍ መቻል አለበት ወይ? ማሰለፍ መቻል አለበት። አዎ መሰለፍ አለበት፣ ግን በቋሚነት አይደለም። በጨዋታው ላይ 5፣ 10፣ 15 ደቂቃም የመጫወት እድሎችን ማግኘት አለበት። ተጫዋቾች ሜዳ ላይ ሲያሳልፉ ፐርፎርማንሳቸው ዝቅ እንዳይል፣ ፐርፎርማንሳቸው ከፍ እንዲል ይጋብዛል። ይሄ ምንም ጥያቄ የለውም። ነገር ግን ይሄ ደግሞ አላስፈላጊ የሚባሉ ጨዋታዎች ላይ ረጅም የሜዳ ላይ ተጋድሎችን እንዲያደርጉ መፍረድ። ለምሳሌ ቡካዮ ሳካ ባለፈው ጨዋታ ላይ ግጭት ነው ጉዳት አይደለም ግጭት ካስተናገደ በኋላ በኢታን ኒውነሪ ተቀይሮ ወጣ 57ኛው ደቂቃ ላይ ነው። አርሰናል ግን በጨዋታው ላይ እስከ 57ኛው ደቂቃ ላይ የአርሰናል እግር ኳስ ክለብ 2-0 ይመራል። አንድ ተጫዋች በቀይ ካርድ በኢፕስዊች ታውን በኩል ከሜዳ ወጥቶለታል። ኢፕስዊች ታውን ደግሞ ደካማ የሚባል ቡድን እንደሆነ ይታወቃል። እንደዚህ አይነት ጨዋታዎች ላይ ሚኬል አርቴታ ለነ ኢታን ኒውነሪ እንደዚሁም ደግሞ ከአካዳሚ ብቅ ለሚሉ ልጆች የመጫወቻ ደቂቃዎችን መስጠት መቻል አለበት። ነገር ግን
እነዚህ እነ ቡካዮ ሳካ እነ ማርቲን ኦዴጋርድ እነ ዴክላን ራይስ ደግሞ ከጨዋታ ውጭ ሆኖ አይደለም ፐርፎርማንሳቸው ዝቅ ይበል የጨዋታ እንቅስቃሴያቸውን አጉልቶ ማሳየት የለባቸው ማለት አይደለም ውጤቱን ኦሬዲ እንደገደለ ወይም ደግሞ በበላይነት እንዳጠናቀቀ በሚሰማው ጊዜ ቅያሮችን ማድረግ መቻል አለበት ያ ካልሆነ በቀረብኝ የሚያስብሉ ስተቶች ሊኖሩ ይችላሉ ቀጣይ ከፔጂ ጋራ ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታ መርሃ ግብር አለውና ዛሬ ምናልባትም ፓላስ ጋር በሚደረገው ጨዋታ አስቀድሞ ጨዋታ እንቅስቃሴውን በመግደል ተጫዋቾችን ረፍት እንዲያገኙ ወይም ደግሞ በቂ የማረፊያ ጊዜ እንዲኖራቸው ማድረግ ያስፈልጋል ብለው እንግዲህ ሐሳቦችን ከሚሰነዝሩት መካከል አንደኛው ነኝ የግላዊ አመለካከቴ ነው ለማንኛውም ወደ ሌሎች ጉዳዮቻችን እስኪ ልውሰዳችሁ እዚሁ የቡካዮ ሳካ ጉዳይ ጋር በተገናኘ እንግዲህ ስለ ኮንትራት ጥያቄ ቀርቦለት ነበር ሚኬል ማርቲን አርቴታ ቡካዮ የክለቡ አስደናቂ ተጫዋች ነው ይላል እንግዲህ ሚኬል ማርቲን አርቴታና ነገር ግን አሁንም ጊዜዎቹ ሲደርሱ እንነጋገራለን እሱ ሜዳ ላይ በሚያሳያቸው እንቅስቃሴዎች ደስተኞች ነን በአርሰናል ቤት እየሰራ ያለው ስራ እጅግ በጣም ጥሩ እንደሆነና በትክክለኛው መንገድ ላይ እንደሆነ እናምናለን ስለዚህ አሁንም ቢሆን ሁሉም ነገር ጊዜውን ጠብቆ የሚሆን ነው ጊዜና ሰዓቱን መጠበቅ መቻል አለብን የሚል አስተያየቱንም ሱፐር ሚኬል ማርቲን አርቴታ የሰጠበት ጉዳይ አለ ብዙሃኖች ይህንን ሐሳብ እየተቀባበሉት ይገኛሉ ቡካዮ ሳካ ከአርሰናል ውጭ ማሊያ ለብሶ ያቅም የአርሰናል የቁርጥ ቀን ወዳጅ ነው የአርሰናል ምናልባት እንግዲህ ስኬታማ የሚሆን ከሆነ ክለቡ የስኬቱ ፈርቀዳጅ ማን ነው ከተባለ ደስታርቦ የ23 ዓመቱ እንግሊዛዊ ኮከብ ቡካዮ ሳካ ነው በዚህ ውድድር ዓመት 13 ለጎልን ኳሶችን አመቻችቶ አቀብሎ 11 ጎሎችን በማስቆጠር ለክለቡ የአንበሳውን ድርሻ እየተወጣ የሚገኝ ተጫዋች ነው ይሄ ተጫዋች ታዲያ ኮንትራቱ መቼ ይጠናቀቃል ጁን 30 2027 ከቀጣዩ ሲዝን በኋላ ማለት ነው ኮንትራቱ የሚጠናቀቀው ከአርሰናል አካዳሚ 2017-18 ላይ ከተገኘ በኋላ ለዋና ቡድን 2019-20 ጨዋታ ማድረግ ከጀመረበት ጊዜ አንስቶ ለአርሰናል የማይደፈሩ የሚባሉ ፐርፎርማንሶችን አሳይቷል 7 አመታትን እንግዲህ ለአርሰናል መጫወት የቻለበት አጋጣሚ አለ ኢማጂን እንግዲህ ከ23 አመቱ ነው በ16 አመቱ ለአርሰናል ጨዋታዎችን ማድረግ የጀመረ አይነት ተጫዋች ነው ስለዚህ ይሄ ልጅ በኤምሬትስ መቆየት መቻል አለበት ቀጣይ የ5 አመት ኮንትራት ሰጥተው ይሄ ልጅ እስከ 28 እስከ 29 አመቱ በአርሰናል ቤት የሚቆይበትን እድል ማመቻቸት ያስፈልጋል በዚህም እንግዲህ ሚኬል አርቴታ ቀስ ብለን የምናስብበት ጉዳይ ይሆናል የሚል አስተያየቱንም ሰጥቷል ከዚሁ ከአርቴታ አስተያየት ጋር በተገናኘ ሪያል ማድሪድን እንግዲህ ድል በነሳንበት ጨዋታ አስደናቂ አቋም አሳይተናል ታዲያ ይህንን አቋማችንን በፔጁ ጨዋታ እንግዲህ እንደሚደገም እርግጠኛ ነኝ ፔጅን ለማሸነፍ የበለጠ የተሻለ ጠንካራ መሆን መቻል አለብን ያንን እንደምናደርገውና የምናደርግበት አቅም እንዳለን ደግሞ በልጆች ላይ ተመልክቻለሁ ስለዚህ አርሰናል እንደ ቡድን የተሻለ የሚባል ፐርፎርማንስን ማሳየት የሚያስፈልገው ከሆነ በአውሮፓ ቻምፒየንስ ሊግ ረጅም ርቀቶችን መጓዝ እንችላለን ብለን በራሳችን የምናመን ከሆነ እያንዳንዱ እንቅስቃሴዎቻችን በተጠናበት መልኩ መሆን መቻል አለባቸው የሚል ሐሳብን ሰጥቷል የፓሪስ ሰን ዠርመኑ አሰልጣኝ ሉዊስ ኤንሪኬ እንደዚሁም ስለ አርሰናሉ ጨዋታ ጥያቄ ቀርቦላቸው ነበር በነገራችን ላይ ሉዊስ ኤንሪኬ ምንድነው ያሉት እንግዲህ ከሊቨርፑል ጋራ በቻምፒየንስ ሊጉ ተገናኝተናል በተመሳሳይ መንገድ እንግዲህ እንዘጋጃለን ለአርሰናል ሊቨርፑል ከአርሰናል በላይ እንግዲህ አቅም ያለው ባይሆንም እንኳን ቢያንስ የአርሰናልን ያክል ግን አቅም ያለው ቡድን ነው የጨዋታ እንቅስቃሴዎቻቸውን ምን ያክል ተመሳሳይ ናቸው በሚለው ጉዳይ ገምግመን እኛም እንግዲህ ለአርሰናል በሚመጥን መልኩ እንዘጋጃለን ብሏል ፓሪስ ሰን ዠርመን በነገራችን ላይ በጣም በሚያስደንቅ መልኩ ያለፉትን 39 ጨዋታዎች ባለመሸነፍ ከሜዳ ውጭ በፈረንሳይም በአውሮፓም ደማቅ ታሪክን ጽፏል እንግዲህ የ1992-93 የኤሲ ሚላንን ገድል አሁን ማሻሻል የቻለበት አጋጣሚ አለና በቀጣይ ደግሞ በቻምፒየንስ ሊጉ ከሜዳ ውጭ ተጉዞ ከአርሰናል ጋር ይገናኛል በጣም ፈታኝ የሚባል ጨዋታ ለአርሰናል ፈታኝ የሚባል ጨዋታ ለፔጂ ምክንያቱም አሁን ላይ ፓሪስ ሰን ዠርመንን ቀለል አድርጋችሁ የምታዩት አይነት ቡድን አይደለም የመጀመሪያዎቹ ዙር ወይም ደግሞ ግሩፕ ስቴጅ ላይ አግኝተናቸዋል በሚሉ ሐሳቦች ምናልባት ራስን ከመሸወድ ባለፈ ትርጉም የለሽ ይሆናሉ በጣም የተዋጣለት ቡድን ሆኗል ማጥቃት መከላከል አሁን ማርኪኒዮስ ተመልሷል እዚህ ቡድን ላይ የመከላከል ዞናቸውም ጠንካራ ይሆናል ሉዊስ ኤንሪኬ የሚያለው እንግዲህ ነው ለቡድኑ በሚገባው ልክ እንዘጋጃለን የሚል አስተያየትን የሰጡበት ጉዳይ አለ ለማንኛውም ጊዜ ምላሽ የሚሰጠን ጉዳይ ነው የሚሆነው ሌላው ከዚሁ ከአርሰናልና ከፔጂ ጨዋታ ጋር በተገናኘ የቀድሞ የጣሊያን ብሔራዊ ቡድን አሰልጣኝ የነበሩት ፋቢዮ ካፔሎ አርሰናል በቻምፒየንስ ሊግ እንግዲህ የግማሽ ፍጻሜ ጨዋታ ፔጂን እንደሚያሸንፍ እንግዲህ በእርግጠኛነት ተናግሯል በተለይ አርሰናል የጥራት እንደዚሁም ደግሞ ተጫዋቾች ፐርፎርማንስ ሂደቱን ከተመለከታችሁት ወጥ ነው ስለዚህ አሁንም ቢሆን ፔጂ ጠንካራ ተጋጣሚ ቢሆንም አርሰናል ከመጀመሪያ ጨዋታ በፊት ተጨማሪ የዝግጅት ጊዜ ያገኛሉ ስለዚህ በእነዚህ ተጨማሪ የዝግጅት ጊዜዎቻቸው ደግሞ ስህተቶቻቸው ላይ አበክረው የሚሰሩ ከሆነ
አሰልጣኛቸውም በታክቲክ ሊቅ ስለሆነ የተሻለ የሚባል ቡድንን ገንብተው በተሻለ መልኩ ወደ ቀጣዩ ዙር ይቀላቀላሉ ብዬ ቅድመ ግምቶችን እሰጣለሁ ሚል አስተያየትንም የሰጡበት ጉዳይ አለ። እንግዲህ ጣሊያናዊ አሰልጣኝ ፋቢዮ ካፔሎ በቀጣይ እንግዲህ ከአርሰናል እግር ኳስ ቡድን ምን አይነት መልክ ይኖረዋል የሚለው ጉዳይ ይጠበቃል። ወደ አጫጭር ጉዳዮቻችን ልውሰዳቸው። እስኪ የቶማስ ፓርቲን ጉዳይ ላስቀድም። ቶማስ ፓርቴ በአርሰናል ያለውን ውል እንግዲህ ላያድስ የሚችልበት እድል እጅግ በጣም ሰፍቷል የሚሉ ዘገባዎችም ተሰምተዋል። እንደ ምክንያትነት የተሰሙ የሚገኙ ዘገባዎች ደግሞ በአርሰናል ቤት አሁን ላይ የማርቲን ዙቢሜንዲ የዝውውር እንቅስቃሴ ለመጠናቀቅ ጫፍ ላይ ደርሷል የሚሉ ሀሳቦች ከተነሱ በኋላ ቶማስ ፓርቴ በአርሰናል ቤት የሁለትም የሶስት ዓመትም ኮንትራት ቢፈርምም የመጫወቻ ጊዜያቶችን አላገኝም የሚል ስጋት በተጫዋቹ በኩል አድሮበታል። ከዚህ በፊት ሚኬል አርቴታም በተደጋጋሚ እንደተናገረው ከተጫዋቾች ጋር ስለ ኮንትራት ለመነጋገር ጊዜዎች ገና ናቸው፣ በቂ የሚባሉ ጊዜዎች አሉን ብለን እናስባለን የሚል አስተያየትን ሰጥቶ ነበር። የአርሰናል እግር ኳስ ክለብ በላይ ጠባቂዎች እንግዲህ ከቶማስ ፓርቴ ተወካዮች ጋር እስካሁን ንግግር ስለማድረጋቸው እዚህ ግባ የሚባል ተጨባጭ መረጃዎች ይወጡ አይደለም የሚገኙ። ቶማስ ፓርቴ ውሉን የማያድስ ከሆነ ለአርሰናል ትልቅ ኪሳራ ነው የሚሆነው። ተጫዋቹ በክለቡ እያሳየ የሚገኘው ፐርፎርማንስ እንደዚሁም ደግሞ አርሰናል ቶማስ ፓርቴ ሲኖርና ሳይኖር ሁለት አይነት መልክ ሁለት አይነት አቋም ያለው ቡድን ከመሆኑ አኳያ የተጫዋቹ እንቅስቃሴዎች እንግዲህ በአርሰናል ቤትም እጅግ ወሳኝ ነበር የሚሆኑት። ነገር ግን የተጫዋቹን ጉዳይ በተመለከተ ኮንትራትን ላይ ያራዝም የሚችልበት አጋጣሚ እጅግ በጣም የሰፋ እንደሆነ ነው ዘገባዎችም ያመላከቱ የሚገኘው። ሌላው ከአርሰናል ጋር በተገናኘ በማጥቃት እንቅስቃሴ ዞን ላይ እንግዲህ የጎል ጭራቁ ወይም ደግሞ የጎል ማሽኑ የቪክተር ዮኬሬሽ ጉዳይ ይነሳል። እንግዲህ ቪክተር ዮኬሬሽ በማጥቃት እንቅስቃሴ በዚህ ውድድር ዓመት እኔ ዓለም ላይ ምናልባት በዚህ ልክ ፐርፎርም ማድረግ የቻለ አጥቂ በዚህ ዓመት ስለመኖሩ እርግጠኛ ሆኖ መናገር አይቻልም። ተጫዋቹ አንዳንድ ጊዜ ኳስና መረብን የሚያገናኝበት መንገድ እጅግ በጣም የሚያስገርም ነው። እንደ ቲም በፖርቹጋል ሊግ በስፖርቲንግ ሊዝበን ቤት የተጫዋቹ እድገት የተጫዋቹ እንቅስቃሴ ምናልባት ስፖርቲንግ ሊዝበን 72 ነጥቦችን ይዞ ከቤኔፊካ ጋር እንግዲህ ከአንገት ለአንገት ተናንቀዋል የፖርቹጋል ሊግን ለማሸነፍና በዚህ እንቅስቃሴ ውስጥ አሁንም ቢሆን ቪክተር ዮኬሬሽ ልዩነት ፈጣሪው ነው። ከሩበን አሞሪም እስከ ዣኦ ፔሬራ እንደገና ደግሞ አሁን የቡድኑ ዋና አሰልጣኝ እስከሆኑት እስከ ሮይ ቦርጋስ ድረስ የክለቡ ቁልፍ አይነኪ የሚባል ተጫዋች ነው። ይሄ ስዊድናዊው ተጫዋችና የ26 ዓመቱ አጥቂ በዚህ ዓመት በ47 ጨዋታ 48 ጎሎችን አስቆጥሮ 12 ለጎልን ኳሶችን አመቻችቶ አቀብሏል። 60 የጎል አስተዋጽኦችን መከወን የቻለበት አጋጣሚ አለ። ይህን ስትመለከቱ ቪክተር ዮኬሬሽ ወደ አርሰናል ቢመጣ እንደ 48 ጎሎችን በአጠቃላይ ያስቆጠረበት ቀርቶ 28 ጎሎችን እንኳን በሲዝን ማስቆጠር የሚችል ተጫዋች ከሆነ ለአርሰናል እጅግ አስገራሚ የሚባል ዝውውር ይሆናል። ከኮቬንትሪ ሲቲ ወደ ስፖርቲንግ በ2023 2024 በ20 ሚሊዮን ነበር ያመራው። ብራይተን በ1 ሚሊዮን ነበር ወደ ኮቬንትሪ ተጫዋቹን የሸኙትና ከስዋንሲ ሲቲ አካዳሚ ብቅ ካለ በኋላ ማለት ነው። እንደ ቡድን በጣም በሚያስደንቁ ፐርፎርማንስ የታጀበ ተጫዋች ነው የተጫዋች ታዲያ እንግዲህ ወደ አርሰናል ማምራቱ የሚቀር እየመሰለ አይደለም የሚገኘው። አርሰናሎችም የመጀመሪያ የዝውውር ኢላማቸው ያደረጉት እንግዲህ ቪክተር ዮኬሬሽን ነው። ከዚህ ጋር ተያይዞ የቀድሞ አርሰናል ተከላካይ ዊሊያም ጋላስ እንግዲህ በቪክተር ዮኬሬሽ ችሎታ እንደማያምን ነው የተናገረው። ተጫዋቹ በተለይም ዊሊያም ጋላስ እንግዲህ ምንድነው የሚለው አርሰናል አሁን ተመሳሳይ ችግር አለበት፣ በአንድ ውድድር ዘመን 20 እና ከዛ በላይ ጎል የሚያስቆጥር አጥቂ እንደሚያስፈልገው እርግጥ ነው አለ። ቪክተር ዮኬሬሽ በፖርቹጋል ሊግ ጥሩ አቋም እንዳለው አውቃለሁ፣ በፕሪሚየር ሊጉ ግን ያንን ነገር ማድረግ ይችላል ወይ? ፕሪሚየር ሊጉ የተለየ ሊግ ነው የሚል አስተያየቱን ሰጥቷል። ነገር ግን ይኸውላችሁ በፕሪሚየር ሊጉ ይህንን ማድረግ ይችላል አይችልም የሚለው ጉዳይ ራሱን የቻለ ይሁንና ምናልባት ቀደም ሲል ያልኳችሁ በፖርቹጋል ሊግ 48 አጠቃላይ በሁሉም ውድድሮች ጎሎችን አስቆጥሯል። እስካሁን ባለው 60 የጎል አስተዋጽኦችን አድርጓል። ይሄንን በፕሪሚየር ሊጉ ላይ ደግሞ ይችላል። በአንድ ሲዝን 60 የጎል አስተዋጽኦች ላይ ኖሩት ይችላል። በአርሰናል ቤት ግን እኮ 30 የጎል አስተዋጽኦች ብርቅ ከሆኑ ሰንበትበት ብሏል አይደለ? ስለዚህ ይሄንን ነገር መቅረፍ የሚችል አጥቂ ነው። አርሰናል ይሄንን አስደናቂ አጥቂ ለማግኘት የመጀመሪያ ኢላማቸው እንዳደረጉትም ነው አንዳንድ የመረጃ ምንጮችም የሚያመላክቱት። አርሰናል ዊሊያን ሳሊባን ኮንትራት ላይ የተቀመጠውን እንግዲህ ከአንድ ዓመት ተጨማሪ የኮንትራት ማራዘም አማራጭ እንግዲህ ከመጠቀማቸው የተገለጸ ነው የሚገኘው። አርሰናል ፋንኒውስ የተሰኘ አንድ የዜና አውታር ይዞት የወጣው ዘገባ እንደሚያሳየው ከሆነ የዊሊያን ሳሊባ ኮንትራት የሚጠናቀቀው አሁን ላይ እንግዲህ አንድ ዓመት ይጨምርና ከዚህ በፊት ኮንትራቱ ይጠናቀቅበታል ተብሎ ከተነገረበት ጊዜ አንድ ዓመት ይጨምራል። 2027 ጁን 30 ነበር አይደል ኮንትራቱ የሚጠናቀቀው። አሁን 2028 ጁን 30 ላይ ኮንትራቱ እንደሚጠናቀቅ ነው የተነገረ የሚገኘው። ታዲያ ሳሊባ እንግዲህ ይህንን ያደረጉት አርሰናሎች ተጫዋቹ ኮንትራት አልፈረምም ብሎ ሳይሆን ይህንን አንቀጽ ተጠቅመው ኮንትራቱን በማራዘም ክለቦች እሱ ላይ ያላቸውን ፍላጎትም ገታ ማድረግም ዋነኛና ወሳኙ ጉዳይ ስለሆነ ነው የሚል ሐሳብም ተመልክተናል። እስከ 2030 የሚያቆየውን አዲስ ኮንትራትም
በቅርቡ ይፈርማል ተብሎ ይጠበቃል። በአርሰናል ቤት እንግዲህ ምናልባትም ረዘም ላሉ ጊዜያቶችም ይቆያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ሪያል ማድሪድ እንደዚሁም ደግሞ ፓሪስ ሰን ጀርመን የተጫዋቹ ፈላጊ ቢሆኑም እንኳን ሳሊባ ግን በአርሰናል ቤት ቆይታ ማድረግም የመጀመሪያ ምርጫው እንደሆነም ተገልጿል። ኦሌክሳንደር ዚንቼንኮ የመድፈኞቹ እንግዲህ የኋላ ተከላካይ የሆነው ኦሌክሳንደር ዚንቼንኮ በአርሰናል ቤት ስላለው ቆይታ እንደዚሁም ስለ ቦታ መፋለም ጉዳይ ጥያቄ ተነስቶለት ነበረ። ዚንቼንኮ እንግዲህ አሁን ላይ በቡድን ውስጥ ሰላማዊ ፍክክር ሲኖር ነው አሸናፊ መሆን የሚቻለው። ሁሉም ሰው የዚህ ቡድን አካል መሆን ይፈልጋል። ምናልባት እንደዚህ አይነት እድሎችን ለማግኘትም ብዙዎች ይታገላሉ። እኔም እየታገልኩ ያለሁት ይሄን ነው። ቦታዬን ለማስከበርና በቋሚነት መጫወት እፈልጋለሁ። ነገር ግን አሁንም ቢሆን ክለቡ ያሳየው በሚገኘው ፐርፎርማንስ ወይም ደግሞ ብቃት ደስተኛ ነኝ የሚል አስተያየትንም ሰጥቷል። ዩክሬናዊው ኦሌክሳንደር ዚንቼንኮ እንግዲህ ተጫዋቹ 2026 ጁን 30 ላይ ነው ኮንትራቱ የሚጠናቀቀው። በአርሰናል ቤት ያለው ኮንትራት ማለት ነው። 35 ሚሊዮን ፓውንድ ወጥቶበት ወደ አርሰናል ካመራ በኋላ አርሰናል ምናልባትም ይህንን ተከላካይ የክረምት የዝውውር መስኮት ላይ በቀዳሚነት ከክለቡ ሊያስወጡት ይችላሉ እየተባለ እየተዘገበ ነው የሚገኘው። ቲም ሽሩድ የዲክላን ራይስን እንቅስቃሴ በተመለከተ አስተያየቱን ሰጥቷል። አሁን ላይ አለ እንግዲህ በተለይ አንዳንድ እውነተኛ የቡድን መሪ ባህሪ ያላቸው ተጫዋቾች አሉ። እነዚህ ተጫዋቾች ለክለባቸው ስኬት እጅግ የአንበሳውን ድርሻ ይወጣሉ። የዘንድሮው የውድድር ዓመት የአርሰናል የዓመቱ ምርጥ ተጫዋችም ደግሞ ዲክላን ራይስ ይመስለኛል። እንደ ቡድን አርሰናል ወጥ የሚባል ፐርፎርማንስን እንዲያሳይ የተሳካ የሚባል እንቅስቃሴዎችን እንዲከውኑ ወሳኝ ሂደትን እያሳየ የሚገኝ ተጫዋች ነው ዲክላን ራይስ። በዚህም እንግዲህ ትክክለኛ የመጫወቻ ቦታው 8 ቁጥር ቦታ ነው ብዬ አስባለሁ። በሜዳ ላይ የሚያሳያቸው የመጫወቻ እንቅስቃሴዎች ደግሞ እርሱ ተገማች እንዳይሆን 6 ቁጥር ቦታ ላይም እንደዚሁም ካሰለፍከው ለተጋጣሚ ቡድን ራስ ምታት መሆን የሚችል ተጫዋች ነው። ሁሉም ተጫዋች እንግዲህ ዲክላን ራይስ አይነት እንቅስቃሴን ማሳየትን ያልማል ይመኛል። ነገር ግን ዲክላን ራይስ ብቻ ነው ይህንን ማድረግ የሚችለው ሚል አስተያየትንም ሰጥቷል። በእርግጥ እንግዲህ ከዲክላን ራይስ በጣም የሚያስደንቅ ዓመትን እያሳለፈ ይገኛል። በአርሰናል ቤት ከቶማስ ፓርቲ ጋራ በሚጣመርባቸው ጨዋታዎች በተለይ ደግሞ የተለየ የሚባል የተሻለ የሚባል ፐርፎርማንስን እያሳየ እንደሚገኝም ምንም ጥያቄ የለውም። ፋብሪዚዮ ሮማኒዮ ስለ ዲያን ሆጅሰን ጉዳይ አስተያየቱን ሰጥቷል። ዲያን ሆጅሰን እንግዲህ የበርንመዝ የመሃል ተከላካይ እንደሆነም ይታወቃል። ይሄ አስደናቂው ታዳጊ ታዲያ እንግዲህ አርሰናል ተጫዋቹን የማስፈረም ፍላጎት እንዳለው ሰምቻለሁኝ ብሏል ፋብሪዚዮ ሮማኒዮ። ኒውካስትልም እንደዚሁ ደግሞ የተጫዋቹ ፈላጊ ነው። ሊቨርፑል፣ ቸልሲ፣ አርሰናል የዚህ ተጫዋችን ጉዳይ በአንክሮ እየተመለከቱት ይገኛሉ። ሪያል ማድሪድም ቢሆን እንደዚሁም የዲያን ሆጅሰንን ጉዳይ በዋነኛነት የተመለከቱት እንደሚገኙም ፋብሪዚዮ ሮማኒዮ አስነብቧል። እንግዲህ አርሰናል ይህንን የመሃል ተከላካይ በተረጋጋ መልኩ ለቀጣዮቹ ረጅም ዓመታት እንግዲህ የአርሰናልን የመከላከል ዞን እንዲመራለትም ይፈልጋል የሚሉ ዘገባዎች ከተሰሙ በኋላ ነው የዲያን ሆጅሰን ጉዳይ ከአርሰናል ጋር በርከት ባለ መልኩ ስሙ የተገናኘ የሚገኘው። በግብ ጠባቂ ቦታ ላይ የሚጫወተው እንግዲህ የስፓኞል ግብ ጠባቂ ጆዋን ጋርሻን በተመለከተ በጣም በርካታ ዜናዎች የተሰሙ ነው የሚገኘው። ጆዋን ጋርሻ የአርሰናል ቁጥር 1 የዝውውር ኢላማ እንደሆነ ይታወቃልና በዚህ ግብ ጠባቂ ጉዳይ እንግዲህ በሚቀጥለው የውድድር ዘመን በስፓኞል እንደሚቆይ ዋስትና መስጠት አልችልም ሲሉ የስፓኞሉ አለቃ እንግዲህ ማኖሎ ጎንዛሌዝም አስተያየታቸውን ሰጥተዋል። ያው ስፓኞል በዚህ ዓመት ጥሩ የሚባል ዓመትን እያሳለፉ ነው ብሎ ለመናገር ትንሽ አስቸጋሪ ያደርገዋል አይደለ? ነገር ግን በዚህ የቡድን ስብስብ ውስጥ እንግዲህ ጆዋን ጋርሻ ደግሞ የሚያሳያቸው እንቅስቃሴዎች በጣም የሚያስደንቅ እንደዚሁም ደግሞ እንደ አንድ ግብ ጠባቂ ወሳኝ የሚባሉ ኳሶችን እያዳነ የክለቡን እንቅስቃሴ ከጊዜ ወደ ጊዜ እየታደገ ነው ያለበትን ሂደት ተመልክተናልና ጆዋን ጋርሻ እንግዲህ በዚህ ዓመት ላይ ለስፓኞል 32 ጨዋታዎችን ማድረግ የቻለበት አጋጣሚ አለ። ማኖሎ ጎንዛሌዝ እንግዲህ የቡድኑ ዋና አሰልጣኝ በቀጣይ ዓመት በክለቡ ስለመቆየቱ ግን ዋስትና ልሰጣቸው አልችልም ማለታቸውም ተዘግቧል። በመጨረሻም የኢታን ዌነሪን አስተያየት ላንሳ። ኢታን ዌነሪ ይሄ የውድድር ዓመት ለኔ አለ እጅግ በጣም ለየት ያለ ስሜት ያለው ዓመት ነው። የውድድር ዓመቱ ላይ እንግዲህ በተለይ ለአርሰናል ባስቆጠርኳቸው ጎሎች እጅግ በጣም ደስተኛ ነኝ። ቡድኑ እንግዲህ ውጤታማ እንዲሆን የቻልኩትን እያገዝኩኝ ይገኛለሁ ብዬ አስባለሁ። ጎል ማስቆጠር፣ አሲስት ማድረግ ለአንድ ወጣት ተጫዋች የማይታሰብ የማይታለም ነበር። ነገር ግን ይህንን በማድረጌ እጅግ በጣም በራሴ እንዲኮራ እንደዚሁም ደግሞ የአርሰናል ስኬት እንድመለከትና እንዳጣጥም ምናልባትም አሁን ላይ ጊዜው ትክክለኛ ወቅት ላይ መገኝ እንደሆነም እያሰብኩ ይገኛለሁ ብሏል። እንግዲህ ኢታን ዌነሪ ያስደናቂው እንግሊዛዊው ተጫዋች እንግዲህ በሰሞኑ ቀን ተቀይሮ ገብቶ ቡካዮ ሳካንም ተክቶ ገብቶ ስቲል በፕሪሚየር ሊጉም ጎል ማስቆጠር የቻለበት አጋጣሚ እንዳለም ይታወቃል። ይህንን አስደናቂ ተጫዋች እንግዲህ ከአርሰናሎችም በክለቡ በቂ መጫወቻ ደቂቃዎችን ለመስጠትም እንደዚሁም እያሰቡ ስለመሆናቸውም ነው ዘገባዎቹም እያመለከቱ
የሚገኘው ወደ ተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች ላለፉት 24 ያክል ደቂቃዎች እንግዲህ ከእናንተ ጋር ቆይታ ያደረግንበት የኢትዮ አርሰናል ዩቲዩብ ቻናል አርሰናላዊ ጉዳዮችን የምናነሳሳበት መረጃዎቻችን እንዲህ ባለ መልኩ አጠናቀቅን። ለቻናላችን አዲስ ከሆናችሁ እንደ ወትሮ ሁሉ እንደምንላችሁ ሁሉ የላይክ እና ሰብስክራይብ በተኑን መጫናችሁን እንዳትዘነጉ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። የአብሮነት ቆይታችን ለዛሬ እንዲህ ባለ መልኩ አጠናቀቅን። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። መልካም ቀን